ልጁን እንኳን ሳመችው ሞትማ ማለት ነው። በሲስተም ነው ማጠበው። ይኸው እናት የሞተችበት እንኳን እንደዚህ እንደ ልጅ አይንከራተትም። በእውነት ነው የምላችሁ። ወይታ አባሽ አንቺ ዲቃላ ነሽ አንቺ። አብረን ነው የምንኖረው ማለት ነው። ማርያም በል አብርሃም ከልብህ ነው ማለት ይጻለች እኮ ነው። አትቀበይኝም ወይ ሲል ኮብራ ገብቶ ነው። አለበለዚያ ሩም ሊያስቀምጠው ነው። እሷ እንዴት እንደዚህ ማስ መሆን የለበትም። ምንድን ነው ሀሳብክ? ሀሳቤማ ግድ እኮ ነው። ከዚህ በኋላ ከረቦታ ልጁ ሲጀምር ጊዜ ሄርሜላ አላምንሽ አይደለም ግን ስማኝማ ሀሳቦች ግራ ነው የሚያጋቡት። እንዴት ከልብህ ነው? ከልቤ ነው። እውነት ቆሻሻ እስክላመደው ድረስ 1 ሳምንት ያህል ወይ 4 ቀን 3 ቀን እዚህ ቤት አደረገው። ከዛ በደንብ ከተላመድኩት በኋላ እያገሽኝ ማለት ነው። በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይዤ እሄዳለሁ ማለት ነው። በ4 ቀን ቤት ቁጭ እንዴ ምን ነው ይከብድሻል? አያቸው ዲራማው ስለራሱ ያስታውቃል። ታላለችበት እኔ ጋር ተቀመጠ ነው ማለት ነው። እናቱ ማገብቼለታለሁ። አይጎዳብህም? አዎ እንደዚህ ባነካ ይዘው ጠፋ። ከዛ አልደወለችልህ? ምን ሲደውሉ አላነሳውም። የዛ ሰዓት ስልክ ዘጋሁባቸው። ይኸውልሽ አይደለም ማለቴ ይሄ ልጅ ህፃን ልጅ ነው ገና ነው። ልገዋል ልገው አስለምጆ እኮ ነው ሴት ነሽ ብዬ ነው የመጣሁት። አንዳንድ ጊዜ ደስ ይላል ብቻ እንደዚህ አይነት ነገሮች ስታይ ምናምን። ግን ደግሞ ቀደም ናቸው። ካረባባ ፍንዳታና ካረባባ ዩቲዩበሮች ፋፊው ልዩዋ ምን ያንሳታል? ግን ምን ያንሳታል? እንደው ፈታ ዘና ምናምን ብላ በቃ በራሷ ብትመጣ ማለት ነው። ምን ያንሳታል? ዛሬ ላይክ እፈልጋለሁ፣ ከእናንተ ኮሜንት እፈልጋለሁ። ፋፊ ማለት ነው አብርሽታ ስትል ብዙዎቻችሁ ደማችሁ ይፈላል። እኔ አሁንም በልዑል ልቤ ተሰብሯል። በቃ ግን ለማንም የተሰበረ ልቤን ለማንም አላሳውቅም ብዬ ፈታ እያልኩ ዛሬ በኢድ ልብስ ነው የመጣሁት። ለማንኛውም ላይክ አድርጉ። መዳም ያስደስታኛለች እና ደስታ በቃ ከወዳ ጭንቀት የለም። ልዑል የመነገጃ ነው። እስቲ ዛሬ ልብስ ላሳያችሁ። 1 ኪስ ልብስ ነው የተመጣልኝ። በነገራችን ላይ ላይክ አድርጉ ፋሚሊ። ዛሬ አብርሽና ሩታ እንሄድባቸዋለን። ይሄም ቀሚስ ነው የለበስኩት። እንግዲህ መውጫ ተብያለሁ። ወደ ውጭ ስንሄድ የምትለብሹ ተብያለሁ። እኔ አባያ ነው የምለብሰው በነገራችን ላይ በእውነት ነው የምላችሁ። ላይክ አድርጉ ማለት ነው። ዛሬ የመጣሁት እንግዲህ ሩታና አብርሽን እንሄድባቸዋለን። ላይክ አድርጉኝ። አይ ፋፊ ታሽቃበኩ ማሽቃበጥ እችላለሁ በነገራችን ላይ። ሰብስክራይብ አድርጉ ፋሚሊ፣ ላይክ አድርጉ። በእናታችሁ አሳድጉኝ። እና በሩታ ጭንቀት መጨነቅ እኔ ምን ዘመን ትቻለሁና ዛሬ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የመጣሁት እንግዲህ ማታ ዳኒ ሩታ ሜርም አብርሽና ሄርሜላ እንግዲህ ልጁን ተበቅለዋታል ማለት ነው። የተበቀሏት ግን ዳኒ ናቸው ብዬ ነው ማስበው እኔ። ሲቀጥል ደግሞ የበቀል ሳይሆን ድራማ ነው። ድራማው ደግሞ ይቀጥላል ወደፊት። ያው በልጃቸው መነገዳቸው ቀጥለውበታል ማለት ነው። እስቲ ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቱን ማለት ነው። በጣም የሚገርመኝ ነገር ምን መሰላችሁ? ከተረገመ ሰው ልጅ መወለዱ አላህ ደግሞ የሚያውቀው ነገር ማለት ነው። በእውነት እምላችሁ ለሚፈልገው አይሰጥም ልጅ። ለማይፈልጉትና የልጅን ልክ ለማያውቅ ሰው ነው ልጅ የሚሰጠውና በዚህ ነገር ዛሬ እንግዲህ ኤዲ ልብስ ላሳያችሁ። የማይመለከተኝ ውስጥ ያልግባ። ላይክ ሰብስክራይብ አድርጉ። ዛሬ ኤዲ ልብስ ለብሼ ፈታ እያልኩ ነው የመጣሁላችሁ። ላይክ ሰብስክራይብ ሼር አድርጉ። አያምርም? በጣም ነው የሚያምረው ማለት ነው። እኔ መዳሞቼ ምንድነው የሚወዳቸው መስላችሁ? እኔን መሰል ልብስ ነው የሚገዙልኝ። እንደዚህ የማይሆን ልብሶች ምናምን አይገዙልኝም። እና ላይክ ሰብስክራይብ ሼር አድርጉት። ይሄንን ቪዲዮ እስከ መጨረሻ አይታችሁ ፈታ ዘና ብሉ። አትጨናነቁ ማለት ነው። ኢድ በሉ በቃ። እነሱ ለልጃቸው እየሸቀሉ አይደለ? እኛ ደግሞ ፈታ ዘና እንላለን ማለት ነው። ላይክ ሰብስክራይብ። ወዳችኋለሁ። ይሄን ቪዲዮ ከወደዳችሁት ማለት ነው እስከ መጨረሻ አይታችሁ ሲያበረታት እሺ። ዛሬ እንኳን ምርጥ እይታ ይኖረኝ በእውነት ነው ማለት በአዲስ አይዲያ ነው የመጣሁት። ለምን አይዲያ ምንድነው? ልብሶችን ስለወደድኳችሁ ስለናንተ። ማዳም ማናት እንደዚህ እንዲያምርባችሁ መዳም ቤት
የምትገዛላችሁ ላይክ እና ኮሜንት ጻፉ። በእውነት ነው በጣም ነው ደስ ያለኝ። ምን ነው በአብርሽና በሩታ በሄርሜላ ዝሙት ምን ነው ቢዚ መሆኔ ዛሬ በቃ የመጨረሻው ረመዳን ስለሆነ ደስተኛ ሆኜ ነው ማሳለፍ የምፈልገው። ነገ ጅሙዓ ነው፣ ኢዳችን ነው። ደግሞ ሌላው ልብስ ቅያሬ ነው የተገዛልኝ ደግሞ የሚገርማችሁ ማለት ነው። እና መዳሞችን ሷሊህ ያደርግልን። እኛ የሚያዋጣን መዳም ቤት ሽቀላ ነው እንጂ ሌላ ያዋጣን ማለት ነው። ውዶቼ ማሮቼ፣ የኔ ልዩ ቤተሰቦች ማለት ነው። ላይክ ሰብስክራይብ አድርጉኝ። እነሱ ድራማ ውስጥ ናቸው፣ ግን ይሄ ልዑል የሚባል ካይፈልጉት የመጣ እያለ ሲናገር የነበረው አባትየው አሁንም ማዴጉን እንዴት እንደጠላ ነው እኔ የተረዳሁት። እንዳዲግ እንደማይፈልግ አብርሽ ልጁ ማለት ነው። በእውነት ነው የምላችሁ፣ በጣም ያለቀስኩት ማታ። እኔ ከጽጌ ጋር ነው ልጁን አስቀምጦ እየተዝናና ነው ብዬ ነበር የሰራሁት ማታ። ለምን ቪዲዮ አላይም? ሄርሜላ ቤት ገብቼ እኔ ቪዲዮ አይቼ አላቅም። በነገራችን ላይ ቶክቶክ ላይ ሀያስል ተቆርጦ በቃ አንቺ ቤት ነው ይሄን 3 ቀን ይሄን ሳምንት መኖር የምፈልገው ምናምን ብሎ ይዞ ሄዶ ልጁን ምናምን። አሁን ይሄ ምንድን ነው የሚባለው? በቀል ማለት ምን ማለት? በልጅ ነው ሰው የሚበቀለው? ለምን ከሌላ እየተንዘላዘለ ለምን በቀል ከፈለገ ስንት መበቀያ ያለ። ሲጀመር ባልና ሚስት ናቸው እነሱ፣ አንድ ናቸው፣ ተመካክረው ነው የሚሰሩት። የምን በቀል ነው? በእውነት ነው የምላችሁ። እና አምሮብኝ ነው ዛሬ ፈታ ዘና እያልኩ የመጣሁት የኔ ውዶቼ ማሮቼ ማለት ነው። እኔ ዘና ፈታ ማለት ነው የምወደው። እና እነሱ እየተግማሙ እዛ ለዶላራቸው 100 ሺህ እንድትገባ የማያደርጉት ነገር የለም። እና ሲፋፊ ላይክ አድርጓት በእናታቸው። አታምርም ግን ቆንጆ እኮ ናት ፋፊ ወልየዋ። ነገር ግን የልጆች እናት ስለሆነ ራሷን ስለምጥል ነው ወጣሁ ብላ ራሷን ስለማታሳይ ነው። እንደነ ሄርሜላ ማለት ነው፣ እንደነ ሩታ። አዎ ራሳቸውን በቃ ኪተር አድርገን የሆነ በቃ ብናረግ እኮ እኛም በልጣቸዋለን። ተረባባ ፍንዳታ። እኔ አልሻልም እንዴ? ግን ጉሬ ያለን ፋንጂ ጉረኛ ነኝ በነገራችን ላይ ማለት ነው። እና በማታው ቪዲዮ በጣም አዝኛለሁ። እኔ ሀቂቃ ነው የምላችሁ። በጣም እንደ እናት አዝኛለሁ። ከማይሆን ልጅ መውለድ በእውነት ነው የምላችሁ። ልጁ ነው የተረገመው ነው ያልኩት። ልጁ በጣም ያሳዝናል። በጣም ነው የሚያሳዝነው። እንዴት አንድ ሰው በልጁ ይነግዳል? እንዴት አንድ ልጅ ወላሂ ለምን እህቶቹ ጋር ይዘውት አይሄድም? ከፈለገ ልክ ኦደንስ እንደሚንጫጫ ስለሚያውቅ። እኛ ግን አልገረማቸውም። ማንም ሰው እኔ ቶክቶክ ላይ አላየሁም የገረመው። ለራሱ ለልጁ ዋለት እንጂ ለነገር አባትነቱን እንደሚቃወመው እርግጠኛ ነኝ። በትንሽ ጊዜ አንተ አባት ነህ እንዴ እንደሚለው። ግን ሩታ ለራሱ መስዋዕት ከፈለች አልልም። ማንንም ማመን የለባትም በልጇ ዙሪያ ማለት ነው። ዲያኔም ሁላቸውም እቺ መይራምም ትናንትና ስራውን ሰርተዋል ማለት ነው። አሳልፈውን የሰጧት በእውነት ነው የምላችሁ። ይሄ ምንድነው? እሷ የሰው ልጅ ነው የሚመራት ብዬ ነው ያሰብኩት። በቃ ለምን ታምናለች? የምን እርቅ ነው? አንዴ እሱ ማሽቃበጡን መቼም ይቅርታ አልጠየቃትም። እንደፈለገ መንዘላዘል ይችላል። ልጇን ግን አሳምራ የመያዝ የእናትነት ፈንታ ነው። እንደፈለገ ይንዘላዘል እሱ። በእውነት ነው የምላችሁ። እና ላይክ አድርጉት የኔ ወዶቼ ማሮቼ ማለት ነው። ዛሬ የመጣሁት እንግዲህ ፋፊ ፈታ ዘና እያለች፣ ለማንኛውም ለሁሉም ነገር እሱ ያውቃል። ይሄ ልጅ ግን ፈጣሪ ይጠብቅለት። በእውነት ሩታ ተንገላታለች፣ ተሰብራለች፣ ተረግጣለች፣ ከርቷታል። ባሏ ከሌላ ሴት ጋር እንደዚህ እያሽቃበጠ ከውሽማ ጋር ልጁን ይዞ ሄዶባት ብዙ ነገር አለ። ይሄን ነገር ሴቶች አንወደውም። እና ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንመጣ በሌላ ቪዲዮ በአዲስ ነገር እስከምመጣ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ላይ እወዳችኋለሁ። ዛሬ እንግዲህ እኔ የመጣሁት በአዲስ ልብስ በቃ ፈታ ብዬ ዘና ብዬ ለመስራት ነው። ግን የአብርሽና የሩታ ነገር ስለሚያመኝ እደበልቅባችኋለሁ እንጂ በማታው ቪዲዮ በጣም የተሰማኝ በጣም ላይክ አድርጉ። ዛሬ እንግዲህ የመጣሁት ማታ ሄርሜላና አብርሽ ልጁ ጋራ ቪዲዮ ሰርተዋል፣ ልዑል ጋር ማለት ነው። ተበቀላት አብርሽ ተበቀላት። አብርሽ ወንድ ነው፣ አብርሽ ጀግና ነው። ይሄ ህፃን ልጅ አስጥቶ ለውሽማ ቪዲዮ ሰራና ጀግና ነው ለእናንተ በእውነት ማለት ፋሚሊ በጣም የሚያስጠላውን ነገር እንኳን መቃወም ትችላላችሁ። በእውነት ነው የምላችሁ። ይሄ ህፃን ልጅ ፈጣሪ ተሳስቶ ነው አብርሽና ሩታ ልጅ የሰጣቸው። በእውነት ነው የምላችሁ። ክብር የሚገባው ልጅ ህፃን ልጅ መንከባከብ የሚቻለውን ልጅ አሳልፈው ለማንም መሸቀያ ሲያደርጉት ይሄ በጣም ልብ ይሰብራል። እንደ ወላድ እንደ እናት በጣም ነው ልብ የተሰበረው። እኔ
ትናንትና የሰራሁት ቪዲዮ ጽጌ አብሯ ስለነበረኝ ድሮም ጽጌ ጋር ነው የዛን ጊዜ ሰርቆ ምናምን እንደዚህ ይዞ ለመሄድ እንደዛ እንትን ያለውና ጽጌን ያመጣት ልጁ ጋር ዘና ፈታ ሊል ነው ብቻውን እንዳይሆን ብዬ ነው ያሰብኩት እንጂ ከሄርሜላ ጋር ይሄዳል ብዬ የወረደ ማንነት እንዳለው ነው የተረዳሁት። የሰው ልጅ ጥግ ክፋት እና ጭካኔ ልጁ ላይ ጭካኔ ልጁ እንዳድግ እንደማይፈልግ አብርሽ ማታ ተረድቻለሁ። ልጁ መቃ አላቅም በእውነት ነው። እንዲያው ልጁ ደግሞ አንገቱ መጠንከሩን በጣም ነው የገረመኝ። 6 ወር እኮ ነው ገና። በእውነት ነው የምላችሁ እንደዚህ አይነት አሳልፎ ለአንዲት ተራ ሴት ታሳድጊያለሽ፣ ታስለምጅኛለሽ፣ አይዞህ አብሽር እያስመሰለች እኮ ነው። በእውነት እህቲቱ በጣም ነው ደስ ያለችኝ። ምን እያልሽ ነው? ምንድን ነው የተሳሰባችሁ? ይሄ አልገባኝም። ምን ያለቻቸው ናሂድ ከልጅን በእናቱ ነው የሚያምርበት እያለች ነበር። ልጅቱ የሚሰማት አታ ነው እንጂ ጓደኛዋ ማለት ነው። ጓደኛዋ ትሆን ተራ ምን አላውቅም። በእውነት ማለት ነው እንዴት ሄርሜላ የጥላቻ ንግግር ነው የተናገረች የነበረው። እናንተ ተቀበለችው ምናምን ውሸት። በእውነት ፋሚሊ ተቀብለው እንዳይመስላችሁ። የእሱ ማንነት ስላደናገራት፣ የእሱ አቋም ስላደናገራት ማንም የራሴ ልጅ እንኳን ማሳደግ የተሳነበት ዘመን ነው። እንኳን የሰው ልጅ ሄርሜላ የሰው ልጅ የምታሳድገው የሩታ ልጅ የምታሳድገው ዛሬ እናትና አባት እንኳን ልጆቻቸው ማሳደግ አቅም የእንትን ያለበት ዘመን ላይ ነው ያለ ነው። ፍቅር የጠፋበት ዘመን ላይ ነው። እንኳን የሰው ልጅ ተሳደግ እንኳን የሩታ ልጅ እንደዛ እየተሰዳደበች በእውነት እኔ ምን ብዬ ልንገራችሁ? እኔ አብርሽ መበቀል ከፈለገ ሌላ ሴት አምጥቶ ሌላ ታሪክ መስራት ይችላል። ምን አገባን እኛ። ግን ይሄ ህፃን ልጅ አሳልፎ እንደዚህ ሚዲያ ላይ ሲያደርገው በጣም ነው የተሰበረው። እኔ በጣም ነው ያዘንኩት። እናትና አባት ለልጃቸው መስዋዕት እየከፈሉ ሳይሆን እየሸቀሉበት ነው። ልጁ በቃ ለምን ተወለደ ለምን ዛሬ አይሞትም ብለው ቆርጠው የተነሱ እናትና አባት ናቸው። ባትታረቅስ ይቅርታ ባታረቅስ ይቅርታ ባይሆንስ ዳኒና ሜረም ጨዋታቸውን ተጫውተዋል። በእውነት ነው የምላችሁ አሳልፈው ሰጥተዋታል። አለቀ። ምንም ነገር የለም። ይቀጥላል፣ ድራማው ይቀጥላል። በቃ ይሄ ልጅ ስቃውን በላ ማለት ነው። እኔ በጣም ነው ያዘንኩት ዛሬ። ለማንኛውም ላይክ ሰብስክራይብ ያደረጋችሁ እኔ በኢድ ፈታ ብያለሁ። በኢድ ልብሶቼ ማለት ነው። በቃ መዳሚ ፈታ ዘና አድርጋኛል። ይሄ ቪዲዮ እስከ መጨረሻ ደስተኛ ነኝ። በነገራችን ላይ ኢድ እያልኩ ነው እኔ ከዛሬ ጀምሮ። አያምረው ልብስ ያምረው። እኔ መዳሞች እንደኔ ፈታ አድርገው የሚያለብሷችሁ ካላችሁ ላይክ ጣፍ። ፈታ ዘና ነው የሚያደርጉ። በእውነት ነው የምላችሁ። እኔ አልሐምዱሊላህ እዚህ ቤት ታውቃላችሁ፣ የድሮ ስራ እንትን አይደለም አዲስ ቤት ነው። ነገር ግን ለገዛችን ልብስ ሳስበው በእውነት ነው የምላችሁ በጣም የተደሰኩትና ዛሬ ደስተኛ ነኝ ማለት ነው። የነገው ኢድ ደግሞ ሌላው ተለብሶ ይመጣል ማለት ነው። ፈታ ዘና ነው በቃ። እነሱ የሸቀሉ አይደል በዚህ በህፃን ልጅ፣ እኛም ደግሞ እነድባቸዋለን ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችንን